በጣዖታቸው ላይ በረካ ይሰጠናል ብለው ለብዙ ጊዜ ከስሩ አለመጥፋታቸው ይሄ ቁርአን ላይ አላህ Subhanahu Wa Ta'ala ኢዕቲካፍ አደረጉ ጣዖታቸው ላይ በማለት የተናገረበት ገለጻ ይገኛል ማለት ነው። ስለዚህ ኢዕቲካፍ የሚባለው አጠቃላይ በአንድ ቦታ ላይ መዘውተር ነው በቋንቋ ደረጃ ያለው ማለት ነው። ነገር ግን የኢዕቲካፍ መግባት ተብሎ በሸሪዓ ደግሞ የሚወደደውና ሰዎች ረመዳን ላይ የሚገቡት ኢዕቲካፍስ ይሄው ነው እንዴ ከተባለ እሱ ለየት ያለ ነገር ይኖረዋል። እሱ አንድም ቦታ መዘውተር ብቻ ሳይሆን ከቋንቋዊ ትርጓሜው የተወሰደ ቢሆንም ነገር ግን በዛ የተወሰነ አይደለም። በቋንቋዊ ትርጓሜ ላይ ብቻ የተወሰነ አይደለም። ስለዚህም እንላለን ኢዕቲካፍ ሸርዒዩ ከሆነ የተፈለገው ወይም በሸሪዓ የተቀመጠው ኢዕቲካፍ ከሆነ መስጂድን ማዘውተር ነው ወደ አላህ Subhanahu Wa Ta'ala መቃረብን በመፈለግ እንላለን። ወደ አላህ መቃረብን በመፈለግ መስጂድ ውስጥ ለረጅም ጊዜ መዘውተር ይሄ ነው ምን የሚባለው የሸርዓዊ ኢዕቲካፍ የሚባለው ይሄ ነው ማለት ነው። ስለ ኢዕቲካፍ በተመለከተ አላህ Subhanahu Wa Ta'ala ቁርአን ላይ ተናግሯል። ولا تباشروهن وأنتم عاكفون في المساجد በሚለው የቁርአን አንቀጽ ውስጥ አለ። ሌላም ቦታ ላይ وأحدنا إلى إبراهيم وإسماعيل أن طهر بيتي للطائفين والعاكفين والركع السجود ለኢብራሂምና ለልጃቸው እስማኤል ብለን አልናቸው ነው የሚለው የኔን ቤት አጥሩ ገና ሱብሃንአላህ አላህ ካዕባው ሳይመሰረት ስለ ጧሃራው ነው እየነገራቸው ያለው ማለት ነው። መነጀስ እንደሌለበት ይህ ቦታ በሽርክ በተለያየ ነገር ከዚህ አይነት ነገር ሊጠራ እንደሚገባ ሳይመሰረት ነው የሚያሳስባቸው። አንጠሂራ በይቲየ ቤቴን አጽዱ አላቸው። ለማን ነው የጸዳ ሆኖ እንዲመቻች የታዘዘው? ለጣኢፊና በዙሪያው ለሚሽከረከሩ ለጣኢፎቹ ወልዓኪፊና እዛ ደግሞ ገብተው ኢዕቲካፍ ለሚቀመጡ ይላል። እዛ ውስጥ ሙዕተኪፍ ሆነው በመስጂድ አልሐራም ኢዕቲካፍ ለሚገቡ ሰዎች ቤቴን አጽዱላቸው ይላል። ወሩክዕ ስጁድ ለሶላት ሰጋጆች ሩኩዕ السجود የተባሉት ሙሰሊዎች ናቸው። የካዕባው መገንባት ራሱ للطائفين ካለ በኋላ ሁለተኛው ዓላማ والعاكفين ኢዕቲካፍ ለሚገቡ ሰዎች ተብሎ ነው ራሱ መስጂዱ ካዕባ የተቋቋመው ማለት ነው። በዚህ አይነት እንግዲህ ኢዕቲካፍ ቁርአን ላይ መጥቷል፣ ሐዲስ ላይ በተደጋጋሚ መጥቷል። ኢንሻአላህ እናየዋለን። ነብዩ ሰለላሁ ዐለይሂ ወሰለም እሳቸውም ተግብረውት ሰሃቦቻቸውንም አስተግብረዋል። ኢዕቲካፍ ሲገቡም እያዩ እውቅና ሰጥተውታል ለረሱሉ ሰለላሁ ዐለይሂ ወሰለም። ለዚህ ነው الإمام أحمد لا أعلم أن أحد من العلماء خلافا أن الاعتكاف مسنون ይላል። በሸሪዓ ውስጥ ኢዕቲካፍ የተደነገገ በሱናነት የተደነገገ ስለመሆኑ ምንም ኺላፍ አላውቅም፣ አንድም ኺላፍ ያነሳ ሰው ሰምቼ አላውቅም በማለት الإمام أحمد
ተናግረዋል ማለት የመጀመሪያ ሐዲስ አድርገው በዚህ ቦታ ላይ የተጠቀሰው የአኢሻ ሐዲስ ነው ረዲየላሁ ተዓላ عنها أن رسول الله صلى الله عليه وسلم كان يعتكف في العشر الأواخر من رمضان كرمضان የመጨረሻዎቹን አስርቶች عشر الأواخر እነዚህን ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ይገቡ ነበር ትላለች አይሻ حتى توفاه الله عز وجل الله سبحانه وتعالى ወደ አኺራ እስካሻገራቸው ድረስ حتى توفاه الله الله ህይወታቸውን እስከወሰደው ድረስ ረሱሉ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ይገቡ ነበር عشر الأواخر ثم اعتكف أزواجه من بعده ከዛ በኋላ ደግሞ የሳቸው ባለቤቶች ኢዕቲካፍ ይገቡ ነበር ተላለች وفي لفظ بأنديت لفظ كان رسول الله صلى الله عليه وسلم يعتكف في كل رمضان بكل رمضان ሲባል የትኛውም ረመዳን ረሱሉ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ያላደረጉበት የለም ነው ኢዕቲካፍ ያላደረጉበት ረመዳን የለም ከተባለ ረሱሉ ሰለላሁ ዐለይሂ ወሰለም ስንት ረመዳን ይጾሙት በህይወት ዘመናቸው 9 ረመዳን ሁሉም ከአላህ ዘንድ ተቀባይነት ያለው ይላሉ ዑለማዎች ረሱሉ ሰለላሁ ዐለይሂ ወሰለም የጾሙት 9 ረመዳን ሁሉም ከአላህ ዘንድ ተቀባይነትን ያገኙ የሌላው ሰው ከአላህ ዘንድ ተቀባይነት ያገኝ የሚያውቀው ነገር ባይኖርም ከሳቸው የበለጠ 90 ዓመት ይጾማል እድሜው 100 ምናምን የሆኑ ሰዎች 90 ዓመት 100 ዓመት ረመዳን የጾሙ አሉ በጣም ትልቅ ፈضل ነው አላህ አንድን ባሪያ ኸይር ሲያሻለት ነው እድሜውን በዚህ አይነት በኸይር ነገር ላይ እንዲያሳልፍ የሚያግዘው ነገር ግን ይሄ 100 ዓመት 100 ረመዳን ያገኝ እንጂ ሰውየው ወይም 90 ዓመት ጾሞ 90 ረመዳንን ያገኝ እንጂ የአንዲቷ ረመዳን ራሱ ከአላህ ዘንድ ተቀባይነት እንዳገኘ እርግጠኛ ሆኖ መናገር ግን አይችልም ረሱሉ ሰለላሁ ዐለይሂ ወሰለም ግን 9ኙንም ረመዳን አላህ ተቀብሏቸዋል ረመዳን መጾም የታዘዘው ረመዳን ወር ከመግባቱ በፊት በሂጅራ በሁለተኛው ዓመት ሻዕባን ላይ ነው ረመዳን መጾም እንዳለበት አላህ Subhanahu Wa Ta'ala ይደነገገ ሻዕባን ላይ ተደነገገ ረመዳን መጾም እንዳለበት ከዛ ረመዳኑ ልክ እንደገባ ረሱሉ ሰለላሁ ዐለይሂ ወሰለም ጾሙ ከዛ 9 ረመዳኖችን አሳልፈው የሚቀጥለውን ረመዳን ያው 10ኛው ረመዳን ሳይደርሱ ሞተዋል ማለት ነው ታዲያ አጠቃላይ ረመዳኖቻቸው ረሱሉ ሰለላሁ ዐለይሂ ወሰለም ከኢዕቲካፍ ጋር ነበር የጾሟቸው ከኢዕቲካፍ ጋር ነበር የመጀመሪያ አካባቢ ለይለቱል ቀድር የሚባለው በመጀመሪያው ውስጥ እየመሰላቸው መጀመሪያው ላይ ኢዕቲካፍ ይገቡ ነበር ከዛ በኋላ በመሐከለኛው ላይ እየመሰላቸው ከ10 እስከ 21 ባለው ውስጥ ኢዕቲካፍ ይገቡ ነበር ከዛ በኋላ ደግሞ አላህ Subhanahu Wa Ta'ala 10 الأواخر ውስጥ ነው ያለው ለይለቱል ቀድር ብሎ ሲያሳውቃቸው 10 الأواخርን ኢዕቲካፍ መግባት ጀመሩ የመጨረሻ ሐለታቸው 10 الأواخርን በመግባት ላይ ሆኖ ነው ረሱሉ ሰለላሁ ዐለይሂ ወሰለም የሞቱት ማለት ነው እዚህ ላይ ሌላው የምናገኘው የዓቂዳ ትምህርት አለ እሱም ረሱሉ ሰለላሁ ዐለይሂ ወሰለም ሞተዋል የሚል ነው ረሱሉ ሰለላሁ ዐለይሂ ወሰለም መሞታቸው እርግጥ ተደርጎ በዚህ ሐዲስ ውስጥ ተነግሯል በሌላ በጣም ብዙ ሺህ ሐዲሶች ውስጥ ተነግሯል አላህ Subhanahu Wa Ta'ala ኢነከ መይቱን ወኢነሁም መይቱን አንተም ሟች ነህ እነሱም ሟቾች ናቸው ሲል ተናግሯል ለምንድን ነው ይሄን የሚነሳው አንዳንድ ሰዎች በጣም በአንዳንድ ወዳጆቻቸው ላይ ድንበር በማለፍ አንዳንድ መሻይኾችን ወይም አንዳንድ ጥሩ ሰዎችን እሱ አይሞትም ረሱሉ ከሞቱ እንዴት እሱ አይሞት አላህ እኮ ቁርአን ላይ ኢነከ መይቱን ወኢነሁም መይቱን አንተም ሟች ነህ እነሱም ሟቾች ናቸው ይላል
አንድ ቦታ ላይ ደግሞ አፈኢሚተ ፈሁሙል ኻሊዱን አንተ ሞተህ እነሱ ይዘወተራሉን ይላል። ቢቀር ማን ይቀራል? ረሱሉ አለይሂ ሰላቱ ወሰላም ይቀራሉ። በእርግጥ እድሜያቸው እንዲራዘምና ብዙ እድሜ እንዲኖራቸው ከአላህ ዘንድ ማንም ያላገኘውን የመማረጥ እድል ተሰጥቷቸዋል። ሊሞቱ ሲሉ መለኩ ወርዶ አማርጧቸዋል ማለት ነው። ሳይሞቱ በፊትም እንደዚሁ ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል። إن عبدا خيره الله بين البقاء في الدنيا واللقاء إلى الله وده الله سبحانه وتعالى مجنانيتنا الدنيا لي مزوترا عند باريا الله سبحانه وتعالى أسمرته بلو أو كما قال عليه الصلاة والسلام وإن زينة قال النبي صلى الله عليه وسلم سنناقروا أبو بكر الصديق رضي الله عنه بما حكى لي لكسو نبر ለዛ አንዳንድ ሰዎች እንደውም ዞር ይያሉ አቡበክርን ይያዩ ምንድነው ይሄ ሽማግሌ የሚያሰከሰው ማባሉ هذا الشيخ يبكي ምን ማለቱ ነው ይሄ ሽማግሌ ረሱሉ አለይሂ ሰላቱ ወሰላም የተናገሩ ስለ አንድ ሰው ነው አላህ በዱንያ ላይ መቆየትንና እሱን ስለመገናኘት አስመረጠው ያ ባሪያ ደግሞ አላህ መረጠ ምንድነው የሚያስለቅስ ነገር በማለት ግራ ገባቸው ማለት ነው በኋላ ላይ ግን ያ ባሪያ አላህ ያስመረጠው ነካ ረሱሉ ሰለላሁ ዐለይሂ ወሰለም ናቸው አቡበክር ሲዲቅ ረዲየላሁ ዐንሁ ከማንም በላይ የእሳቸውን ቃል ለመገንዘብ የመጨረሻ ቅርብ ሰው ቢኖሩ እሳቸው ስለነበሩ ነበር ገና ንግሩን እንደጀመሩት ያለቀሱ ማለት ነው አንማይም ረሱሉ ሰለላሁ ዐለይሂ ወሰለም ሞተዋል ረሱሉ የሞቱ ጊዜ በርግጥ ሷሐቦቹ እውነት አልመሰላቸው አስተማሪያቸው ናቸው ከጥመት የመለሷቸው ናቸው ከጨለማ ያወጧቸው ናቸው ከነበሩበት የእንስሳ ኑሮ ከዛም ከእንስሳም የባሰ የጨቀየ ኑሮ ያወጧቸው ረሱሉ ሰለላሁ ዐለይሂ ወሰለም ናቸው በአላህ ሰበብ ማለት በአላህ ፍቃድና አላህ ሰበብ አድርጓቸው እሳቸው ናቸው ያወጧቸውና ፍጹም አላምኑ ከአላህ ዘንድ ሁሉ ጊዜ ወህይ የሚወርድለት ሰው ከመላእክቶቹ ጋር በቅርበት የሚነጋገር ሰው እንደዚህ በአንዴ ከችላል ብለው አስበውትም ማያውቁ ማለት ነው በኋላም ዑመር ረዲየላሁ ዐንሁ ከሌላው ጀግና የሚባሉትና ጎበዝ የሚባሉት ደፋር የሚባሉት ቁዋቸውን አጥተው እሳቸው እንኳን መሞት አልሞቱም ልክ ነብዩላህ ሙሳ ተውራት ለመቀበል እንደሄዱት ቢጤ እንደዛ ነው ረሱሉ ሰለላሁ ዐለይሂ ወሰለም ከኛ ሰተር ብለው ነው እንጂ ፍጹም አልሞቱም እያሉ እስከ ተከራከሩበትና አቡበክር ሲዲቅ ረዲየላሁ ዐንሁ ነገሩን አይተው ካረጋገጡ በኋላ መንገድ ወጣ ብለው ነበር ከዛ ከናንተ ውስጥ ሙሐመድን ያመለከ የነበረ ሰው ካለ ሙሐመድ ሞቷል ስለዚህ ጌታው ሞቶበታል አምላኩ ሞቶበታል ማለት ነው ይሄ ሰው ከስሯል ነገር ግን እናንተ ያመለካችሁ ያላችሁት ሙሐመድን ሳይሆን የሙሐመድን ጌታ الله سبحانه وتعالى كهونه ግን الله ሁሉ ጊዜ ዘውታሪና ዘላለም በሌለው መልኩ እሱ ነዋሪና ሁሉ ጊዜ ዘውታሪ የሆነ ጌታ ነው እናም እሱን የምታመልኩ ከሆነ ጌታችሁ አላህ አልሞተ አምልኩት በማለት ዳዕዋ አደረጉ ማለት ነው የዚህ ጊዜ ነው ሰዎች አንዳንድ የቁርአን አንቀጾችን ረሱሉ ሰለላሁ ዐለይሂ ወሰለም እንደሚሞቱ አላህ የተናገረበትን እያነሱ አቡበክር ሲዲቅ ረዲየላሁ ዐንሁ ዳዕዋ ሲያደርጉ ሰዎች ረሱሉ መሞታቸውን የዚህ ጊዜ ነው ያረጋገጡ አልሙሂም ረሱሉ አለይሂ ሰላቱ ወሰላም ለጊዜው ያው ያለው ሙሲባ ሷሐቦቹን ቢያስደነግጥም መሞታቸው ግን ከዛ በኋላ አንድም ኺላፍ የሌለው የተረጋገጠ ጉዳይ ነው ረሱሉ ሰለላሁ ዐለይሂ ወሰለም በዚህ አይነት እንግዲህ ሞተዋል ተብሎ ከታመነ ደግሞ ከሳቸው ውጪ ያሉ ሷሊሖችና መሻይኾች ትላልቅ ሰዎች ክቡራን ሰዎች ወደ አላህ ቀርበዋል ብለን ውስጣችን የሚገምትና ምናስባቸው እነዚህ ሰዎች ይሞታሉ ስለማለት አንድም ጥርጣሬ ሊኖረን አይገባም ጥርጣሬ ካለንም ተሳስተናል ሁሉ ነፍሲን ذائقة الموت ሞት የማይደርስበት የለም ነፍስ የተባለ በአጠቃላይ ሞትን ቀማሽ ነችና ሁሉን ሞት ሲያቀምስ የነበረው መለክ እንኳን ሳይቀር አኺራ ላይ የራሱን ነፍስ በራሱ እጅ አውጥቶ የሚሞትበት ሁኔታ ነው ያለው ማለት ነው መጨረሻ ላይ አኺሩ ላይ መጨረሻ ላይ አላህ ብቻ ይቀራል ሁሉን ጨርሶ ከመሬት ላይ ሩህ የሚባል ካጠፋ በኋላ ማን ቀረ ሲባል
ያው ከሁሉም በላይ አንተ ጌታችን አለህ ካንተ በኋላ ሐመለቱል አርሽ አሉ ከሐመለቱል አርሽ በኋላ እኔ ቀርቻለሁ ይላል በል እንግዲህ ሐመለቱል አርሽን አንሳ ይባል የዚህ ጊዜ ሐመለቱል አርሽ የሚባሉትን እነ ጅብሪልን የቀሩት እንዳለ ጸጥ ካረገ በኋላ ማን ቀረ ይባላል እኔና አንተ ነው የቀረነው ይላል ማለት በል እንግዲህ የራስህ ሩህ አውጣ ይባላል በዚህ አይነት አንዲትም ነፍስ የምትባል የምትቀር የለችም ሁሉም ሟች ነው ሁሉም ጠፊ ነው ويبقى وجه ربك ذو الجلال والإكرام الله ብቻ ቀሪ ነው ለዛ ነው ሁሉ ጊዜ የማይቀረው ሁሉ ጊዜ ጠንካራው ሁሉ ጊዜ የማይሸሸው ሁሉ ጊዜ ካገባችን የሚሆነው ቅርባችንን አላህን Subhanahu Wa Ta'ala ነው ማምለክ ያለብን የሚባለው وفي لفظ በአንዲት ለፍዝ كان رسول الله صلى الله عليه وسلم يعتكف في كل رمضان رمضان በአጠቃላይ ረሱሉ صلى الله عليه وسلم ጾመውታል ማን ነው اعتكاف ገብተውታል ብላ عائشة رضي الله تعالى عنها ከተነገረች በኋላ فإذا صلى الغداة جاء مكانه الذي اعتكف فيه لك صبح صلاة እንደሰገዱ اعتكاف የሚያደርጉበትን ቦታ መተው ይቀመጡ ነበር ትላለች اعتكاف መቼ የሚገባ ነው የሚመስለው መቼ የሚገባ ነው የሚመስለው اعتكاف የሚገባው መቼም عشر الأواخر ነው አይደለም ስለዚህ ዛሬ 21ኛው ሌሊት ነው ከተባለ ሌሊቱም የሚገባው መቼም ፀሐዩ ልክ ሲጠልቅ ሌሊቱ ነው ቀድሞ የሚገባው አይደለም ስለዚህ 21ኛው ሌሊት ነው ሁሉ ጊዜኛ የምንቆጥረው በጨረቃ ስለሆነ የምናውቀው ሌሊቱን ነው መጀመሪያ ሌሊቱን ነው የምናውቀው ማለት ቀኑ ሌሊቱን ተከትሎ ነው የሚመጣው በሸሪዓዊ አቆጣጠር እና 21ኛውን ቀን ነው አንድ ሰው ኢዕቲካፍ የሚገባው 21ኛውን ቀን ይገባና ይቀጥላል ማለት ታዲያ 21ኛውን ቀን ሲገባ እንዴት ነው አገባቡ ረሱሉ ሰለላሁ ዐለይሂ ወሰለም ከሱብህ በኋላ ነው ገቡ የሚለው ይሄማ ከሆነ ምናልባት 21ኛውን ቀን ቤቱ ሲያሳልፍ ለይለቱል ቀድር ሊያመልጠው አይችልም በረሱሉ ዐለይሂ ሰላቱ ወሰለም ዘመን እኮ አንድ ለይለቱል ቀድር በ21ኛው ቀን እንደሆነ እርግጠኛ ተኩኗል ታዲያ ከዚህ ሐዲስ ጋር አይጋጭብንም ወይ ከተባለ መጀመሪያ ነገሩ ይግባችሁ ብዬ ነው ነገሩ ከገባችሁ ወደ መልሱ ይሄዳል ነገሩ እንዲገባችሁ ሰውየው ኢዕቲካፍ የሚገባው የቀሩትን 10 ቀናት የቀሩት 10 ቀናት ደግሞ የሚጀምሩት ፀሐይ ሲጠልቅ ነው ብለናል ረሱሉ ሰለላሁ ዐለይሂ ወሰለም ደግሞ ሱብህ ላይ ገቡ ነው የሚሉ እንዴት ነው የሚታረቀው ይሄ ነገር ከተባለ ረሱሉ ሰለላሁ ዐለይሂ ወሰለም መስጊድ ውስጥ ገብቶ መቀመጡን ገብተው የተቀመጡት ልክ ፀሐዩ እንደጠለቀ ነው ነገር ግን የኢዕቲካፍ ቦታቸው ላይ መተው የተቀመጡትና ኢዕቲካፉን የጀመሩት ደግሞ ከሱብህ በኋላ በዚህ አይነት ነው ዑለሞች የሚያስተርጉ ስለዚህ ሰውየው ማደሩን የት ይደር እንላለን መስጂድ ይደር ነገር ግን የኢዕቲካፍ ቦታዬ ብሎ የነጠላትን መጥቶ የሚቀመጥባትና የሚይዛት ከመቼ ይሆናል ማለት ነው ከ21ኛው ቀን ሱብህ ላይ ነው ይሄንን ነው ምን ያሉት አይሻ ረዲየላሁ ተዓላ عنها فاذا صلى الغداة صلاه الصبح በሰገዱ ጊዜ جاء مكانه الذي اعتكف فيه ይሄ ማለት ከሐዲሱ የምንገነዘበው ኢዕቲካፍ 10 الأواخر ላይ የተወደደ መሆኑን እናም በሸሪዓ የተቀመጠ መሆኑን ኢዕቲካፍ ዓላማው ምንድነው ከተባለ عكوف القلب على طاعة الله بالله طاعة لي قلبا مسبسبنا ማስቀመጥ ይሄ ነው ዓላማው ስለዚህ አንድ ሰው ኢዕቲካፍ ገብቶ እዚህ የዓለሙን ወሬ የሚሰበስብለት ሞባይል ይዞ እየጎረጎረ አንዴ እንትና ይለቀቀውን የሚመድህ ከሆነ የሚያወድስ ከሆነ ወይም እዛ ላይ የሚጻጻፍ ከሆነ ይሄ ኢዕቲካፍ አልገባም ጀሰዱ ነው እንጂ ሩሁ ስላልገባው ማለት ነው ሩሁ ስላልገባ ቀልቡ ስላልገባ አልገባም መስጊድ ነው ያለው ነገር ግን ኢዕቲካፍ ላይ አይደለም ይሄ ኢዕቲካፍ የሚባለው ዋናው ዓላማው ኢብኑ القيم رحمه الله ቺም ሞባይልም ይሁን ምን ሳይመጣ በፊት በ8ኛው ክፍለ ዘመን የተናገሩት عجيب ንግግር አላቸው ማለት ትልቁ የኢዕቲካፍ
ዓላማ ቀልብን የአላህ ጣዓ ላይ ዕኩፍ ማድረግ ነው ከሰውነት ይልቅ ቀልብ ነው ሊሰበሰብ የሚገባውና በጣም አንድ ሰው ጥንቃቄ ማድረግ ይኖርበታል ማለት ነው ቀልቡ ከኢዕቲካፍ ውጪ እንዳይሆንበት ያለውን ሰዓት መጨረስ ያለበት በዒባዳ ነው ጨዋታ የሚባልን ነገር ማሳነስ ይኖርበታል ትንሽ ይፈቀዳል ሙሉ ለሙሉ አይከለከልም ማለት ትንሽ ይፈቀዳል ከየት መጣ ከተባለ ሶፊያ ቢንት ሁየይ የምትባለው የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ በገቡበት መታ የተወሰነ ታጫውታቸው ነበር ከዛም እሳቸውም እሷን ትንሽ አጫውተው ትንሽ ልሸኝ ብለው የወጡበትን ሐዲስ ባለፈው ቀርተናል ይሆናል አሁንም ይመጣል ከጀርባ እየመጣ ነው እሱና ያለ ስለዚህ ትንሽ ይበቃል ትንሽ ቢጫወት ወይም ደግሞ የተወሰነ ቁም ነገርም ባያጣም ማለት ነው ያ ጨዋታ ቁም ነገር ያጣ ከሆነ አይቻልም ሲጀመር ቁም ነገር ያላጣ የሆነ ጨዋታ ማለት ነው ቁም ነገር የሚያጣው ጨዋታ መቼ ነው ወንጀል ሲሆን ቁም ነገር ያጣል ነው ምንም አይነት ማዕና የሌለው ሲሆን ማለት ነው ስለዚህ አንድ ሰው የቤቱን ፍራሽ ትዞ መስጊድ ድንጋይ ላይ ማድረጉ አይደለም ዋናው ትልቁ ቁም ነገር የቤቱን የሚመቸውን ፍራሽ ትዞ መስጊድ መቶ ብርድ እንዲመታው አይደለም የተፈለገው ማለት ነው የተፈለገው ትልቁ ዓላማ ቀልቡን በገባበት ቀልብ ተመልሶ እንዳይወጣ ይሄን ጥንቃቄ ማድረግ ያለበት ማለት ነው በመጣበት በዛ ቃሲ በሆነ ቀልቡ ተመልሶ ወደ ቤት መሄድ የለበትም የተወሰነ እንኳን የሚሻሻልበትን ነገር ነው አንድ ሰው አልሞ መምጣት ያለበት نعم حكمه باق ነው حكمه አለ እስከ ዛሬ ድረስ ስለዚህ ኢዕቲካፍ ሁሌ ይወደዳል 10 አዋኺር ላይ ሁሌ የተወደደ ይሆናል የሚከለከል አይደለም ለሴቶች ኢዕቲካፍ እንደሚበቃ እዚህ ሐዲስ ላይ አለ ምን ብሎ ነበር ሐዲሱ ثم اعتكف ازواجه من بعده ከነብዩ በኋላ ባለቤቶቻቸው ይገቡ ነበር ኢዕቲካፍ ይላል ስለዚህ ፊትና የማይፈራ ከሆነ ይላሉ ማለት ፊትና የማይፈራ ከሆነ ሱና ስለሆነ ፊትና ከተፈራ ዋጅቡ ሊፈርስ ነውና ለሱና ጥንቃቄ ይደረጋል ማለት ነው ፊትና ካልተፈራ ሰላም ከሆነ መስጂዳቸው ለምሳሌ ማንም እነሱን የሚቀላቀልበት ሁኔታ የለም ማንም እነሱ የሚያስቸግርበት ሁኔታ የለም የተለየ ነው ሥርዓት ያለው ነው መሳሰላ እንደዚህ ከሆነ ምንም ችግር የለውም ማለት ሴቶቹም ቢገቡ ግን ዝም ብሎ መስጂድ መተው ስቃው የማያውቁትን ሳቅ ለመሳቅ ከሆነ ወይ ደግሞ ዝም ብሎ ሰፊ የወሬ ሰዓትን ለማያዝ ለመቆጣጠር ከሆነ ያው ቤታቸው ስለሚሻላቸው መስጂድ መተው ላሁ ብዙ ስለማይወደድ መስጂድ ውስጥ እንደዚህ ያለው በዒባዳ ስም ሲሆን ደግሞ ነገሩ የከፋ ስለሚሆን ቤታቸው ቢቀሩ ይሻላል ኢዕቲካፍ ብለው ከመጡ ግን ሴቶቹ ሊከለከሉ ተገቢ እንዳልሆነ ዝላል ከለከሉ ተገቢ አይደለም ይፈቀድላቸዋል ያው ነብዩ ሰለላሁ ዐለይሂ ወሰለም አድርገዋልና ይፈቀዳል ማለት ነው ሥርዓት በተጠበቀ መልኩ ፊትና በማያመጣ መልኩ የተራዊህም መውጣት ከዚህ የተለየ አይደለም በሐዲሶች ላይ ነብዩ ሰለላሁ ዐለይሂ ወሰለም لا تمنعوا إماء الله مساجد الله يا الله زي ባሮች ከመስጂድ አትከልክሏቸው ሴቶቹ እንሂድ መስጂድ ካሉ አትከልክሉ ብለዋል ነገር ግን ወሊخرجና ተፊላት ሲወጡ ሽቶ ሳያደርጉ ልብሳቸውንም እንደዚሁ የሚጣራ ልብስ ሳይሆን ይውጡ ብለው ራሳቸውን ሰተር አድርገው ነው መውጣት ያለባቸው ለዛ ነው የሷሃባ ሴቶች እንኳን አይደለም እንደዛ ለብሰው የሚጣራ ልብስ ሳይሆን ልብሳቸው ሽቶ ሳያደርጉ ተጠንቅቀው ማለት በሂጃብ ወጥተው ጥግጥጉን ከመሄዳቸው የተነሳ
ልብሳቸውን አጥሮች እያያዙባቸው እያላቀቁ ይሄዱት ይላል ታሪኮቻቸው አጥር እያያዘባቸው ጥግ ጥግ እንደው ከሐያ የተነሳ ማለት ጥግ ጥግ ከሚሄዳቸው ሁሉም ስቋል ልቡ ለምንድን ነው የሳቀው ያሁኑ ደግሞ ልክ እንደ መኪና መሃል ላይ ስለሚሄዱ ማለት ነው ጭራሽ እንደው የሚወጡት ራሱ እንደ ወንድ እኮ ያገባትና አንድ ቀን ወይ ቅር ይላታል ምናምን ከዛ በኋላ ምንድነው ምናምን ተብሎ በሆነ እንደው ነገር ከተነሳ ይዞኝ እኮ ወካ ሄድም ትላለች ማለት ነው ይዞኝ አይዞርም እኮ ነው አማርኛው ይዞኝ አይዞርም ነው ማጫወቱ ማለቱ ቤት እሷ የምትፈልገውን ሁላ ማድረጉ ቤት ውስጥ እኮ ነው ያለው ሸሪዓ ከዛ ውጪ ማንንም በሌለበት የሆነ አካባቢ ላይ በሆነ አጋጣሚ ከወጡ ይዟ ሲመለስ መንገድ ላይ ከሱ ጋር መታየት ፈልጋ ከሆነ በዚህ አጋጣሚ ትታያለች እንጂ አንዳንድ ባለጌዎች ጋጠወጦች የመንገድ ላይ ተላፊዎች ቤት ሲገቡ ደግሞ ሁሉ ጊዜ አስታራቂ ፈላጊዎች አሉ መንገድ ላይ እንደነሱ ይዋደድ የለም እኔ ልሙትልህ ነው የሚባባሉ ቤታቸው ደግሞ እንደነሱ የሚጣላ የለም ሸሪዓ እንደዚህ ያለ የኒፋቅ ኑሮ አይፈልግም ቤት ነው መዋደድ ከሁሉም በላይ መንገዱን ሳይሆን ማለት ነው እና ከብት መሆን ነው ቤቱ ሲገባ ሁሉም ይወጋጋል ከዛ በኋላ ደግሞ እዛ ሜዳ ላይ ሲገናኝ ሰላም ይመስላል ታዲያ ይሄ አይደለም ማለት ነው ሸሪዓው የሚያዝ ሴቶቹ ወደ መስጂድ ሲመጡ ሽቶ ማድረግ የለባቸውም ሽቶ አድርገው ከሚመጡ እዛው ቤታቸው ቢሰግዱ ወንጀል ይቀርላቸዋል ሽቶ አድርጎ መምጣት ወይም የሚሸት ሳሙና ተጠቅመው እንኳን አይደለም ሽቶ ማድረግ የሚሸት ሳሙና የሚሸት ቅባት ይሄንን አድርገው መውጣት አይበቃላቸው ይሄን መጠንቀቅ አለባቸው መምጣት የለባቸው በዚህ አይነት ራሳቸውን ስለሚያከስር ማለት ነው እንዲህ አይደለም ሙዕተኪፍ ለሆነ ሰው መስጂድ ውስጥ የተለያዩ ድንኳኖችን መደኮን ይበቃል ይላል ይሄ የሚሰግዱ ሰዎችን ሙሰሊዎችን እስካላጨናነቀና ችግር እስካልፈጠረ ድረስ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረ ነው ይቻላል ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ሲገቡ ሙዕተከፍ ተብላ የምትሰራላቸው የኢዕቲካፍ ቦታ ተብላ የምትሰራላቸው እንደ ጎጆ ቢት ያለች ማለት እዛው መስጂድ ላይ አንዱ ቦታ ላይ ለነብዩ ይጋርዳሉ ሴቶቹም እንደዚሁ የሆነ ቦታ እየጋርዱ እንደዚህ ነው የሚገቡት የነበረ ማለት ነው ነዛ ነው በአንድ አጋጣሚ ነብዩ ሰለላሁ ዐለይሂ ወሰለም ሲገቡ ሴቶቻቸው ብዙ ነበሩና ሁላቸውም ገቡ ኢዕቲካፍ አንዷ ገባች ከዛ በኋላ አንዷን ስታይ ገባች ከዛ አንዷ ደግሞ አንዷን ስታይ ገባችና በዙ ዛ አልቢራ አረና እነዚህ ሴቶች ኸይር ነው እንደፈለጉት አሉ ወይስ ፍክር ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተቆጡና እሳቸው ኢዕቲካፍ ተለወጡ ይሄንን የነሱን ድንኳን አፍርሱልኛሉ እንዳልፈራረሰ ወጡ ተባሉ ሴቶች ያው ትልቁ ነገር ዒባዳ ሲሰራ ምን መሆን የለበትም የራስ የነፍስያ ነገር መቀላቀል የለበትም ዒባዳ ሲሰራ ተዓቡድ ብቻ ነው መታሰብ ያለበት እንጂ ኢዕቲካፍ ሲገባ አንድ ሰው እኛ ከማናንሰን ነው እንደዛ አይደለም ዒባዳ የሚሰራው እኛ ከማናንሰን ነው የሚል ሳይሆን ፈስተቢቁል ኸይራትን እስከ ለመሽከዳደም እና አኸራን ለማስተካከል ከአላህ ፊት ላለመዋረድ እንደዚህ ያሉ አላማዎችን ነው አንድ ሰው አላማ አድርጎ ማለት ያለበት ኢዕቲካፍ ላይ አንድ ሰው አንድን ቦታ መያዝ ነው የሚወደደው አንድ ቦታ ያነጥፋል አንድ ቦታ ያድራል አንድ ቦታ ይውላል ይሄ ነው ኢዕቲካፍ ላይ ይሄ ነው የሚወደደው አንድ ቦታ ይውላል አንድ ቦታ ያድራል 10 ቀን ከአንድ ቦታ ይነቃነቅም ይሄ ነው ትክክለኛው የኢዕቲካፍ
ይዘት ረሱሉ ሰለላሁ ዐለይሂ ወሰለም ኢዕቲካፍ በሚገቡ ጊዜ ሙዕተከፋቸው ወይም የኢዕቲካፍ ቦታቸው የተጠበቀ ይሆናል። ያው ጉርዶ ምናምን ያደርጉላቸዋል። በዚህ አይነት ኸልዋ ይገባሉ ማለት ነው። ሌላው ከዚህ ከኢዕቲካፍ የምንረዳው አንድ ሰው ከማይጠቅም እክትላጥ እንኳን አይደለም ከሴቶች ጋር ከወንዶች ጋር መክተላጥ አያስፈልግም። ከማይጠቅም መደባለቅ ራሱን ዘወር ሊያደርግ ነው የሚገባው። የማይጠቅም መደባለቅ ሁሉ ጊዜ የሰው ልጅ ጎጂ ከሆኑ ነገሮች አንዱ ትርፍ ከሰው ጋር መቀላቀል፣ ትርፍ ወሬ፣ ትርፍ እይታ፣ ትርፍ ምግብ ናቸው ይላሉ። ትርፍ ምግብ ጎጂ ነው አይደል? ትርፍ እይታ ጎጂ ነው። حتى ዱንያ አንድ ሰው ሄደ ይሆን ከዛ በኋላ ለሱ ከበድ ያለ ዱንያ ይሆናል ያ ነገር። እዚህ ጋር የ4 ሚሊዮን ብር መኪና አለ። በርግጥ አንዳንድ ወንድሞቻችን የሚይዙት መኪና ስናየው 8 ሚሊዮን ብር መኪና ይዞም ይሄዳል። እዚህ 8 ሚሊዮን ብር መኪና አለ። እዚህ ደግሞ ብዙ መላእክት የጨረሰ በጣም የጸዳ ቤት አለ። እዚህ ደግሞ እንደዚህ እዚህ ደግሞ ሌላ እሱ ጋር ደግሞ ይመጣ ሌላ ጉደኛ መኪና ይዞ ይመጣል። ይሄንን ሁሉ አንድ ሰው ሄዶ ትርፍ እይታ ተባላለም ትርፍ እይታ የሚያይ ከሆነ ልቡን ነው አሁን እየተረተረ የሚሄደው ይሄ ነገር። ለዚህ ነው አብዱላህ ብን ዑመር ከአንድ ሰው ጋር ቤት ገቡና የሆነ ቤት ሰውየው ዝም ብሎ ቤት ውስጥ ያለውን ነገር እንዲህ እያለ ያያል። አብዱላህ ብን ዑመር አይነህ ቢፈስ ይሻል ነበር አሉት። ይሄ ትርፍ እይታ የሚያመጣበትን ጣጣ ስለሚያውቁ ማለት ነው። ትርፍ እይታ ለአጅነቢ ሴት ብቻ አይደለም እይታ የተከለከለ የሚሆነው፣ በርግጥ አደጋ ነው። ነገር ግን እይታ ዱንያም እይታ ሊቀነስላት ይገባል። ሲያይ አንድ ሰው ለዛ ላየውም አካል አላህ በረካ ያድርግለት። ይሄ አንድ ነው። ሁለተኛ ደግሞ እሱም ደግሞ አላህ ይሄንን ሰጥቶት ኸይር ነገር ብሰራበት ብሎ ነው እንጂ መመኘት ያለበት ዝም ብሎ እንደው ቢኖረኝ ብቻ ከሆነ ያደጋ ነው። ዝም ብሎ ሰውየው ምንድነው ያስበው ማለት ነው ሁሉ ጊዜ ጀማዕ እንዲሆን ጀማዕ ማለት ነው ሰብሳቢ እንዲሆን ነው የሚፈልገውና ይሄ ሰብሳቢነት ደግሞ ከአላህ ፊት ሰብሳቢዎች ናቸው በከባድ ቅጣት የሚቀጡት። እነም አውቃለሁ ትርፍ እይታ ሊኖረው አይገባም ማለት ነው። ለዚህ ነው አንዳንዴ በዚህ አይነት ትርፍ እይታ የሚያበዙ ሰዎች በጣም እነሱን የሚጠቅማቸው እነሱን ካሉበት ችግር ሊመዛቸው የሚችል ምክር የሚመክራቸው ሰው አጠገብ ቁጭ ብሎ እሱ ልቡም የተሰቀለው ውስጡም የተለጠፈው ከማጋራ ከነዚህ ዱንያ ያላቸው ሰዎች ጋር አይሰማም። በቃ ምክር እየተመከረ እሱ ሌላ ቦታ ነው ቀርቦ ያለው። ስለ አኺራ እየተነገረ እሱ ቀልቡ ነው ሌላ ቦታ ነው ያለው። ይሄ ትርፍ እይታ የሚያመጣው ጣጣ ነው እና አልተገባይነትን ያመጣል። አልተገባይነት ደግሞ በዱንያም በአኺራም ይጎዳል። በዱንያም ወደ ሐሰድ ሰውን ያነሳል። ሰዎችን ወደ መናቅም ይወስዳል፣ ወደ ክብርም ይወስዳል። አልተገባይ የሆነ ሰው ከበታች ያሉትን የሚያየው በንቀት አይነት ነው። ስለዚህ እሱ ምን ይሆናል? በእነሱ ላይ ቆራ ይሆናል። ከበላይ ያሉትን ደግሞ በዱንያ በለጡኝ የሚላቸውን ሰዎች በክብር አይን ያያቸዋል። ይሄ እኮ ተገቢ አይደለም። አንድን ሰው የምናየው ሁሉ ጊዜ ሸሪዓዊ እይታ ነው ሊኖር የሚገባው ማለት ነው። በዱንያ ስለበለጠ ስላልበለጠ ሳይሆን ሚዛን ሆኖ ሊቀመጥ የሚገባው ይሄ ሰው በዚህ አላህ በሰጠው ዱንያ ኸይር እየሰራ ነው ወይስ አይደለም፣ እንዲሁም ደግሞ ኸይር ላይ እናገኘዋለን ወይስ አይደለም። ይሄ ነው የኛ ሚዛን ሊሆን የሚገባው ማለት ነው። የእስልምና ወንድማችን ነው ወይስ አይደለም፣ ይሄ ሰው ለዲን ይጠቅማል ወይስ አይጠቅምም። እንዲህ ነው ሰው የሚመዘነው እንጂ በዱንያ ሚዛኖች አይለካም። ይሄ እንግዲህ ሰባራ ሚዛን አጭበርባሪ ሚዛን ነው ማለት ነው። ሙጠፊፍ የሚመዝንበት ሚዛን ነው። በዚህ አይነት ሚዛን የሚመዝን ከሆነ ሰውን ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ስለ ዱንያ ጉዳይ ሲያወሩ አንድ ሰው ወደ በታቹ ይመልከት ብለዋል። የበታቹን ሲመለከት ምን ያደርጋል? ፈጀዲሩን አያሽኩር አላህን ሊያመሰግን የቀረበ ይሁን።
በዲን ጉዳይ ላይ ደግሞ ሁል ጊዜ መመልከት ያለበት የበላይ ነው። ነገር ተገልብጦ ዛሬ ሰዎች በዱንያ ሁሉ የሚያዩት ማን ነው? የበላያቸው። በዲን ደግሞ ሁሉ የሚያዩት የበታቻቸው ነው። ለምን አጠነክርም? ለምን አትቀራም? ለምን እንደዚህ አላህን አትፈራም? አንዳንድ ነገሮች እንደዚህ ብታረግ ይሄ እኮ ወንጀል ነው ብታዋው ምን ይላል? ያ አኺ እኛ እኮ ስንቱን እኮ ሰርተን ነው ራሱ ያለ ነው። ሰው አሁን ምን ይሰራል? አሁን ዛሬ እኮ አንድ ለእናቱ እንኳን ውሃ የሚቀዳ እኮ ሰው የለም። እኔ እኮ በጣም ብዙ ነገር ነው እየለፋው ያለሁት ይላል። የዲን ጉዳይን የሚያየው እንዴት አድርጎ ነው? በቃ እሱ ከሌሎች የተሻለ እንደሆነና በጣም ብዙ እየለፋ እየታገለ እንዳለ አድርጎ ያስባል። በዱንያው ደግሞ ምን አለን ይላል። ምንም ቢኖረው እንኳን አላህ ከዚህ አዘግት ላይ ጥሎት የነበረ ሰው ምን አለን እኛ ስንቱ ያለው እንኳን ያልሰጠው እኛ እንሰጣለን እንዴ? እኛ ምን አለና አላህ እናመሰግናለን። ይስጠላ ማንኛውም ይላል። አሁን እንግዲህ ይሄ ምንድነው? ሁሌ የሚታየው ወዴት ነው? ወደ ላይ ስለሆነ ለማመስገን ሰውየውን አይዳርገውም። ልክ ረሱሉ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዳሉት ታዲያ ወንጀል ነው። አንድ ሰው በዱንያ ላይ መመልከት ያለበት የበታችን ነው። ለምኑ ማለት ነው? ለማመስገን የሚያቀርበው እሱ ስለሆነ የበታችን ነው ማየት ያለበት። ይሄ ማለት አይስራ ቁጭ ብሎ ይስነፍ ማለት አይደለም። ነገር ግን መመልከት ሲፈልግ ቀልቡ ካለችው ማየት ያለበት ለምስጋና እንዲያመቸው የበታችን ነው። የበታችን አይቶ አላህን ያመሰግናል። በዲን ደግሞ ሁሌ የበታችን ማየት ይሄ ሰውየው እንዳይሻሻል እንቅፋት ከሚሆኑ ነገሮች አንዱ። ስለዚህ ዲን ላይ ሁሌ የምናየው ከኛ በላይ ዕውቀት የሌላቸው ሰዎች፣ ከኛ በላይ በዒባዳ ላይ ጠንካራ የሆኑ ሰዎች፣ ከኛ በላይ ብዙ የሚሰሩ፣ ብዙ የሚጾሙ፣ ብዙ ሐጅ ያላቸው፣ በጣም ብዙ ኢሕሳን ያላቸው፣ ለሰዎች ብዙ መድረስ የሚችሉ እነዚህ ሰዎችን እያየን ነው ያ አላህ ምን ነው እኔንም እንደዛ ባደረከኝ ተብሎ ወደ እነሱ የሚናፈቀው እንጂ በዱንያ ላይ ልክ ዛሬ እንዳለው ግልብጥብጥ ያለ ህይወት ይሄ አይደለም ማለት ነው ሸርዑ ያዘዘው። ታዲያ ይሄ ኢዕቲካፍ ጉዳይ ላይ ረሱሉ ሰለላሁ ዐለይሂ ወሰለም ከተናገሯቸው ሐዲሶች ውስጥ አንዳንዶቹን እየጠቀሱ ነው። አይሻ ረዲየላሁ ተዓላ عنها أنها كانت ترجل النبي وهي حائض. عائشة من تلالج الصاع عندنا برج تناقرالي ترجل النبي نبينا عليه الصلاة والسلام تابتر عندنا برنا وهي حائض حيضنيا هنا تابتر نبر وهو معتكف في المسجد الصاتشو مسجد وسط اعتكاف قبته الصاتشو مسجد وسط اعتكاف قبته نبينا عليه الصلاة والسلام تابتر عليك وهي الصاع في حجرتها بوجوا وسط هنا يناولها رأسه راسቸው الرسول صلى الله عليه وسلم ያቀብሏት ነበር ይላል። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ቤትና መስጂዱ በመስኮት የሚገናኝ እናም ረሱሉ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ላይ በነበሩበት ጊዜ ራሳቸውን ለመታጠብ እንግዲህ ይሄ ሐጃ ነው ራሳቸውን መታጠብ ያስፈልጋቸውና ራሳቸውን መታጠብ ሲያስፈልጋቸው ከመውጣት ይልቅ የሚመርጡት መስጂድ ውስጥ ከመስጂድ መውጣት የሚባለውን ነገር ከመጥላታቸው ማለት ነው። ኢዕቲካፍ ላይ አንድ ሰው እንደዚህ ነው ሊሆን የሚገባው እንጂ በሆነው ባልሆነው ዝም ብሎ መውጣት ማለት የሆነ ሽርሽር መድረክ ማድረግ ተገቢ አይደለም ማለት። ታዲያ ይኸው ራሳቸውን ያቀብሏትና ይላል ራሳቸውን በመስኮት ሲሰጧትና ታበጥራቸው ነበር አጥራቸው መንበላቸው ማለት ነው። في رواية وكان لا يدخل البيت إلا لحاجة الإنسان عندي رواية لي وكان نبر لا يدخل البيت بيت هيقبوم نبر إلا لحاجة الإنسان لا سورج حاجة انجي شنت بيت يفلقوا مالتهم يسو حاجة انجي شنت نو እና ለዚህ አይነት ለሽንት እንጂ አይገቡም ነበር። መስጂድ ውስጥ ሽንት ቤት ካለ መውጣት አይቻልም። በመሰረቱ ሽንት ቤት ያላቸው መስጂዶች አሉ። አንዳንድ መስጂዶች ላይ በዘመናዊ መልኩ የተሰሩ መስጂዶች
እዛው ሽንት ቤት እዛው ደግሞ ወጣ ስትል ያው መስጂዱ ክልል ይሆናል እና እንደዚህ ከሆነ እዛው ነው መጠቀም ያለበት እንጂ ወይ እዚህ አልገባም ቤት ነው የሚሄደው ብሎ አንድ ሰው ማለት የለበትም እዛው ሐጃው ስላለ ማለት ነው በዚህ አይነት እንግዲህ ለሐጀት الانسان እንጂ አይወጡም ነበር ኢዕቲካፍ የገባ ሰው መውጣት እንደሌለበት ነው ይህ ሐዲስ የሚያሳየው ሌላው في روايه አንዲት ሪዋያ ان عائشه قالت اني كنت لا ادخل البيت للحاجه لحاجه ቤት ገባ ነበር ቃለች አይሻ والمريض فيه ታማሚ በውስጡ ይያለ ያው አይሻ እንግዲህ ኢዕቲካፍ ገብታ ዘዋላ ቤት ለሐጃ ትሄዳለች ለሽንት ምናምን እናም ቤት ስገባ ታማሚ ሰው እንኳን ኖሮ ታማሚ ተኝቶ ባገኝ فما اسال عنه الا وانا ماره እኔ ያለፍኩ እንጂ አልጠይቅም ያለፍኩኝ ሐጃ የሚያሳልፈኝ ማለት ነው ለምሳሌ ቤት ለሽንት ገብታለች ልክ ከሽንት ወጣ እንዲህ ያለፈች ይያለ ደህና ነህ ተለዋለች ደህና ነኝ አላህ አፍያርግ እልፍ በቃ እንጂ ቁጭ ብዬ አዋርቼ አልጠይቅም ነበር ነው የምትለው ይሄ ምንድነው የሚያሳየው ጧዓ እንኳን ቢሆን ኢዕቲካፍ የገባ ሰው ወጥቼ ይሄንን ኸይር ስራ ለስራ ብሎ ለኸይር ስራ እንኳን ቢሆን መውጣት አይቻልም ለምን እንኳን ቢሆን ለጀናዛ ለመቅበር እንኳን ቢሆን እንዲሁም ደግሞ ታማሚ ሰው ለመጠየቅ እንኳን ቢሆን መውጣት አይበቃለትም ኢላ ዑለሞቹ ምን ይላሉ እዚህ ላይ መጀመሪያ ሲገባ መስፈርት አድርጎ ሸርጦ ከገባ ግን ይበቃለታል ይላሉ እቺን ታማሚ የሆነ ሰው ይኖራል እና ያንን ታማሚ የሆነ ሰው እየወጣሁኝ በዚህ ሰዓት ላየው የሚል ሸርጥ መጀመሪያ ሸርጦ በልያው ውስጥ ካለ ይሄ ይበቃለታል ይላሉ ከዛ ውጪ ጧዓ ካልሆነ ደግሞ ቢሸርጥን አይሆንም ለምሳሌ ሱቅ በዚህ ሰዓት ልከፍት እያለ ቢሸርጥ አንድ ሰው ወይም በዚህ ሰዓት መስሪያ ቤት መግባት ስላለብኝ ልገባ የሚል ሸርጥ አስቀምጦ በዚህ አይነት ቢገባ ግን ሸርጡም አይሆንም ኢዕቲካፉም አይሆንም ለምን ሙሉ ለሙሉ ያስቀመጠው ሸርጥ ከኢዕቲካፍ ጋር ስለሚጋጭ ይላሉ ለጧዓ ሲሆን ግን ቢሸርጥ ይበቃል መጀመሪያ ሸርጥ እንደሆነ ይላሉ في رواية أن عائشة قالت إني كنت لا أدخل البيت للحاجة والمريض فيه فما أسأل عنه إلا وأنا مارة انقري عائشة على شرط الشم نبرنا مالكنا انقري السمة تيك ما أنم سوف بزوكزي عائشة رطم زنبلون اعتكاف الميقاباو سلزي اعتكاف بزيهني تقباسو مجمّريا مسفرت هذا كلين كموتا بطعم يدك مسون مثالي زبدونه كلين كموتا قبر اللهم ብሎ መጀመሪያ ሸርጦ በዚህ መስፈርት ኢዕቲካፍ ገብቶ እንደሆነ ሲሞት ምን ያደርገዋል ሄዶ ጀናዛ መሸኘት ወይም መቅበር ይችላል ተመልሶ ወደ መስጂድ ይመጣል አጀም ከጨርሰዋል ግን ይሄንን ሸርጥ ሳያስቀምጥ ከሆነ ኢዕቲካፍ የገባው ምንድነው ማድረግ ያለበት እሱ አይሂድ ኢዕቲካፍ ያልገቡ ሰዎች ይቀብሩታል ለሱ መውጣት ተገቢ አይሆንም ከወጣም ወንጀል የለበትም ነገር ግን ኢዕቲካፉ ይፈርሳል ሱና ስለሆነ ያው መበላሸት ነው እንጂ ሰውየውን ወንጀል ላይ ጥለው ሙዕተኪፍ የሆነ ሰው ራሱን ከመስጂድ ቢያወጣ ችግር የለውም ለመጥፋት ፈልጎ የሚመሳሰለ ነገር ፈልጎ አንድ ሰው በመስኮት ራሱን ቢያወጣ ወይም ደግሞ ሐጃ ፈልጎ ማለት ነው እንደዚህ የሚያይበት የሆነ ሐጃ ኖሮት ወደዛ ቢል ችግር እንደሌለው ነው በመስኮት በኩል ሌላው ሙዕተኪፍ የሆነ ሰው ንጽህናውን መጠበቅ አለበት ማለትን ከዚህ ሐዲስ እንወዳለን አንዳንድ ኢዕቲካፍ ላይ ሰዎች ኢዕቲካፍ ብለው ይገቡና ከዛ 10 ቀን ጀናባ ካልጀነባችሁ በስተቀር መታጠብ የለም እንደ ሸሪዓ የተባለ ይመስል ንጽህናቸውን በማይጠብቁበት ሁኔታ እርስ በራስ ተደራርበውና ተጠጋግተው ይቀመጣሉ ዘው ይተኛሉ ይሄ ልብስ ደግሞ በዚህው 10 ቀን ተባይዞ መስጂድ ላይ የምናይበት ሁኔታ ይፈጠራል በተለይ ሐበሻ ላይ ይሄናል ምናቀው እሱን ስለሆነ ማለት ስለዚህ ይሄ ነገር ከምን ውጪ ነው ማለት ነው ከሸርዕ ውጪ ነው ረሱሉ ሰለላሁ ዐለይሂ ወሰለም ራሳቸውን ለአኢሻ መስኮቱን ተጠቅመው ወደ ቤት ራሳቸውን አዝልቀውላት የሚያስበጥሯት ከሆነ
ሰውነታቸው በዚህ አይነት ነዛፋ ወይም ደግሞ ንጽህና እንዲኖረው የሚጠብቁ ከሆነ ሌላው ሰው በበለጠ መልኩ ንጽህና ሊጠብቅ ይገባል። ረሱል ሰለላሁ ዐለይሂ ወሰለም የሳቸው ሰውነት ይሄን ያክል ቆሻሻ የሚይዝም አይደለም። ለምን ሷሃቦቹ የነብዩን ዐለይሂ ሰላቱ ወሰለም ማለፍ አንዳንዴ በዚህ ጋር ማለፋቸውን በሽታቸው ስለሚያውቁት ያለፉበት ሽቶ ስለሚል በሽታቸው ያለፉበትን ቦታ ያውቁት ነበር። የተለያዩ ሷሃቦች ላይ እነ ሙሳብ ኢብኑ ዑመይር ላይ ምናምን እንደሚገኘው ቢጤ ማለት ነው። ዞሮ ዞሮ የነ ሙሳብ ኢብኑ ዑመይር ሽቶ ነፍተው የነብዩ ሰለላሁ ዐለይሂ ወሰለም ግን ራሱ ከተፈጥሮ ሰውነታቸው ሽቶ ስለሚል ማለት ነው አላህ Subhanahu Wa Ta'ala ለየት አድርጎ ነው የፈጠራቸው። ሌላው አንድ ሰው ባለቤቱን ተለምዶ በፈሰሰበት ነገር ቢያሰራት ችግር የለውም። ተለምዶ የፈሰሰበት ነገር ማለት በሀገሩ ያሉ ሴቶች የሚሰሩትን ነገር እኔ እኮ የትልቅ ሰው ልጅ ነኝና ምን ብዬ ነው ይሄንን ነገር ማደርገው አይባልም። አቡበክር ሲዲቅ ረዲየላሁ ዐንሁ ትልቅ ሰው ናቸው። ልጃቸው አይሻ የትልቅ ሰው ልጅ ናት ማለት ነው። ከዚህም ጋር ግን ምን ከነብዩ በላይ ማን አለና ቢባልም እንኳን ነገር ግን እዚህ ጋር ምን እናገኛለን ማለት ነው። አንድ ሰው አንድን ባለቤት ካገባ ባለቤቱ ለተለምዶ ለፈሰሰበት ነገር በአጠቃላይ ወይም ተለምዶዊ ነገር ለሆነ ነገር በአጠቃላይ ምንም ሳታካብድ ተግባራዊ ማድረግ እሱ የሚያዛትን ነገር ግዴታ ነው። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን እንደዚህ አሳልፈው ሰጥቷታል። ታጥባቸው ታበጥራቸው ነበር ይላል እዚህ ሐዲስ ላይ። በዚህ አይነት እንግዲህ አንድ ሰው ከባለቤቱ ማግኘት ያለበትን ትብብር ማግኘት አለበት። ከዚህ በፊት አንድ ጊዜ ያነሳዋት አንድ ነጥብ አለች። አንዳንድ ዑለሞች እሷ ቤት አልጋዋን አንጥፋ ከመጠበቅ ውጪ ሌላ ምንም አይነት ግዴታ የለባትም የሚል ቃል ይናገራሉ። ይሄ ግን ከማስረጃ አንፃር ሲመረመር ውድቅ ነው ይሄ ቃል ብያለሁ ከዚህ በፊት ይሄ ቃል ውድቅ ነው። እነሱ በእርግጥ ትልቁ ግዴታቸው ያ ቢሆንም ነገር ግን ያ ብቻ ነው ብሎ ማለት ፍጹም አይቻልም። ያ ብቻ ነው ብሎ ማለት ፍጹም አይቻልም። ለምን አሊ ረዲየላሁ ዐንሁ ፋጢማን ያገባ ጊዜ ፋጢማ ገለባ ስታመላለስ እንደነበረና በጣም ሲደክማት እንደነበር ሁላ ለነብዩ ሰለላሁ ዐለይሂ ወሰለም መታ ነግራቸው የሆነ እንደው ባሪያ ነገር ፈልጉልኝ እስቲ ኻዲም የሚኻድም ምናምን ስትል ከኻዲም የተሻለ ለምን አልነግርሽም ብለው ዚክር አስተምረዋት። እንዴ ልጄ ይሄ ሁሉ ነገር ለካ እያሰራሽ ነው እንዴ ብለው እኮ አልተቆጡም ረሱሉ ሰለላሁ ዐለይሂ ወሰለም። ይሄ ነገር ነካ አንቺ እንደዚህ እየሰራሽ ነው እንዴ እኮ አላወኩም ነበር ብለው አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰምተዋል። የእሳቸውን ልጅ የመሰለ ሌላ አለ? ፋጢማን የሚያክል አለ? ሴት ተብሎ ፋጢማን ጫማዋን አያህል ወላሂ ነው እንኳን ለምሷን ጫማዋን አያህል ማንም እሷን የሚደርስ የለም። ፋጢማን የሚያክል የለም። ለዛ ነው ምን የተባለችው የጀነት ሴቶች የዱንያ ሴቶች አይደለም የጀነት ሴቶች አለቃ ነች። ሰይደቱ ኒሳኢ አህሊ ጀና እሷ ነች ገለባ የምታመላልስ ነበር። ስለዚህ ምን የሚባል ነገር አይሰራም ማለት ነው። እነሱ ምንም አይነት ግዴታ የለባቸውም። በምንም አይነት ነገር መተባበር አይወጅብባቸውም የሚለው ዝም ብሎ ከማስረጃ ያገለለ ቃል ነው። ስለዚህ ውድቅ ነው። ማስረጃዎች የሚጠቁሙት አንድ ሴት ልክ ባሏ በተለያየ ነገር በውጭ ነገር እንደሚረዳት እሷም በውስጣዊ ነገሮች በተለይ የቤት ጉዳይ ላይ ልትረዳው የተገባ ነው። ነብዩ ሰለላሁ ዐለይሂ ወሰለም በርግጥ ሴቶቹ መስራት ያለባቸው የቤት ጉዳይ እንዳለ ሆኖ እነሱ መስራት አለባቸው ብለው ሲገቡ ሲወጡ የነገር ተሰርቷል እያሉ የሚሉ ሰው አይደሉም። حتى እንደው የተለያዩ ጉዳዮችን ጫማቸውን ማስተካከል የመሰለ ጫማ የሚሰፋ ካለ በመስፋት ልብስ የሚሰፋ ካለ በመስፋት የሚታለብ ፍየል ምናምን ቤት ካለ በማለብ ሴቶቹን ይተባበሯቸው እንደነበረ ሐዲስ ላይ መጥቷል። ስለዚህ ይሄ ማለት በርግጥ ምን እናርግ ማለት አይደለም፣ አንተባበር ማለት አይደለም። ወይም ደግሞ አስፈላጊ ሆኖ ሲገኝ ኻዲም ማስገባቱ ወንጀል ነው ማለት አይደለም። ነገር ግን ዝም ብሎ አንዳንዶች እንዳሉበት
ውጭ ሀገር ላይ አንድ ዳዒ ሳዑዲያዊ ነው ዳዕዋ ሲያረጋ አንድ ጊዜ በዲሽ ምን ሲል ሰማሁት መሰላችሁ በጣም ከመቀማጠል ስለመቀማጠል እያወራ ነበር በጣም ከመቀማጠል የተነሳ ምን የምታደርግ ሴት ሰምቻለሁ አለ ወረቀት አስተማሪ ናት ወረቀት ሁለት ሉክ እንደዚህ ይዛ ወደ እንትን የምትገባው አለ ወደ ክላስ ማለት እዛ እስከምትደርስ ድረስ እቺን ሁለት ወረቀት የምትይዝ ሰራተኛ ቀጥራለች አጃኢብ ነው ሁለት ወረቀት የሆነ እንትን ያዘችበት ማለት ነው የተወሰነ ነጥብ ያዘችበት ነው እቺን ሁለት ወረቀት እሷ ሰራተኛዋ እንግዲህ ለዚህ ነው ጆን አጣጥፋ ሁለት ወረቀት ትጠብቃለች ማለት ነው ሁለት ወረቀት ከሷ ከእንደገና ተቀበላ ቢሮ ለማድረስ لا حول ولا قوه እና እንደዚህ አንዳንዴ ይሄ ዱንያ የሚባለው ነገር እየጨመረ ሲሄድ የሰውን ሚሰራውን ያሳጣዋል አንዳንድ ሰዎች የሚሰሩትን ያጣው ዱንያው ዝም ብሎ ይፈስና አቅልላቸው ወይ እንደው አላህ ፍትን ያደርጋቸዋል የሚሰሩትን ያጡት አላህ መቼም ዱንያ ሰጥቶን ዱንያ ይከልከለን አይባልም ዱንያ ይስጠን የሚባለው ግን አላህ ሰጥቶን የምንሰራበትን ያሳውቃል ዱዓ ስናደርግ የአንድ ፊት ዱዓ እንዳናደርግ ማለት ነው አላህ ይስጠኝ ብቻ ሳይሆን ስጠኝ ምሰራበትን አሳውቀኝ ይባላል ምሰራበትን አሳውቀኝ ተብሎ ዱዓ ይደረጋል ይሄ ሙሉ የሆነ ዱዓ ይሆናል ይዝግስ እንጂ ስጠኝ ብቻ ከሆነ እንደ ثعلبة ይሆናል ማለት ነው ታሪኩ ነግሬያችኋለሁ አይደለም ይሄ ثعلبة የሚባል ሰው ሁሌ እየሰገደ ከነብዩ ዘንድ አለይሂ ሰላቱ ሰላም ብድግ ብሎ ይወጣል ወኋላ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነገር በጣም ሲደጋገም ያዙትና ጠየቁት ለምንድን ነው አንተ ሮጥህ ነው ብለው ሲሉት አይ እቺ የለበስኩት ፎጣ ነው ያለች ባለቤቴ ደግሞ ምንም የምትለብሰው ነገር ልብስ የላትም ያው ላዋላ ያለው ልብስ ለሶላት ስለማይሆን ይሄንን ፎጣ ሰጥቻት ትሰግዳለች እኔ ራቁቴን ሆኜ በዚህ አይነት ነው እየሰገድን ያለና ምን ያክል የደህነት ታች እንግዲህ መጨረሻ የደህነት ወለል ላይ ያሉት አሁን እንግዲህ በዚህ አይነት ይታገላል ይመጣል መስጊድ ሰፈል አወል ሰግዶ ቶሎ ብሎ ይወጣል ከዛ ምን አላቸው ዱዓ አድርጉልኝ አላቸው ለዱንያ ተው ዱንያ ያጠፋሃል አረ ችግር የለውም እኔ አላህ ይስጠኝ እንጂ እኔ ደግሞ እሱን እንዴት እንደማረገው እኔ ይጠፋኛል እንዴ ብሎ አላቸው በል አላህ ይስጠህ ብለው ዱዓ አደረጉለት አንድ ፍየል አገኘ እንደ ትል ይረባ ጀመረ ዝም ብሎ የነብዩ ዱዓ አይደለም ይሄው የመካ ዱንያ አሁን ምን አለ አንተ ደረቅ ሀገር አይደለም ዝም ብሎ ይሄው ይዘንባል ልክ እንደዚህ የአንቢያዎቹ ዱዓ ያው ሆኖ እንደ ትል ይረባ ጀመረ ይሄ ፍየል አያለ እንግዲህ ዱንያ እየመጣ ሲሄድ አንተ ሰው እነዚህ ፍየሎች ሀዛ ያደረጉን እዛ ከተማ ውስጥ እንግዲህ አይመችም አይደለም ማርባት ሰዎች ጋር መጨቃጨቅ ሆነው እሱም ደግሞ ፍየሎቹ አዛ ሲያደርጉት አንዷን ሰላት ሲቀጣ ወደ ኋላ እያረፈደ ሲመጣ ሁለት እያረፈደ መምጣት ሲጀምር አንዷን ነበር የሚያረፍደው ሁለት ያረፍዳል ሶስት እያረፈደ አራት እያረፈደ አምስት እያረፈደ ከዛ በኋላ አንዷን እዛው መስገድ ሁለቷን እዛ መስገድ እያለ ደግሞ መስገዱንም ቦታ ቀየራ እያለ በሳምንት አንዴ ጀመረ ጁምዓ በሳምንት አንዴ በቃ ይላል ጠፍታ ላይ ሆነ ሰዓት ነካ ሰውየው የት ገብቷል ከተማ አልበቃ ብሎት ገጠር ገብቷል የሄደ ፍየል እየነዳ ገጠር ሄዷል እሱ አረብ ይሆናል ወኋላ ዘካ ዋጅብ ነው የሚል ሸሪዓ ሲደነገግ ዘካ በየቦታው ያሉ እየገጠር ያሉት ያውጡ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰብሳቢ ሞቶ ሲያናገረው
ግብር ነው እንዴ ያለ ግብር ነው እንዴ አላህ በሰጠን ደግሞ ምን መባል ጀመር አምጡ መባል ጀመር እንዴ ያለ ለዚህ ነው በዚህ ሰውዬ ሰበብ ምን ይወረድ ይላል لئن آتانا الله من فضله لنصدقن ولنكونن من الصالحين ይላሉ አንዳንድ ሰዎች አለና ولئن آتاهم من فضله بخلوا به አላህ ግን የሱን ፈضል ሲሰጣቸው ዱንያውን ሲሰጣቸው ይደብቁታል ይሰስታሉ እያለ አላህ Subhanahu Wa Ta'ala ይላል ይሄ የቁርአን አንቀጽ በሱ ላይ ነው የወረደው አሁን እዛ ሄደ እንደዛ አላሉ ነብዩ ሰለላሁ ዐለይሂ ወሰለም ተነገራቸው በቃ እንግዲህ ዘካ ለምኖ ቢጠይቃችሁ እንዳትቀበሉት እዛ እሳቸው እንደዛ ብለው አሉ መጥቶ ሲለምን የለም ማለት የለም አንቀበልም አቡበከር ዘመን ላይ ሰውየው መጥቶ ዘካ ጠየቃቸው ነብዩ ሳይቀበሉ ሆነ ይቀበላሉ ወራቀ ነብዩ ያልሰሩትን ነው መሰራው መለሱበት ዑመር ዘመን ላይ እንደዚህ መለሱበት ሰውየው መጨረሻ አኺሩ ላይ ተغيሮ ሙርተድ ሆኖ ሞተ ይላል አልሙሂም ዱንያ እንደዚህ ያው መስሪያው ካልታወቀ ይሆን ለራሳችን መሳሪያ የሚሆን ነገር መልሶ እኛ ላይ መሳሪያው አፈሙዙ ይዞርና ራሳችንን መምታት ይጀምራል ማለት ዱንያ ይሄ ነው ጥቅሙ የሚጠቀምበት ሰው ሲኖር ነው ለዛ ነው አንድ ሱሐቢ ዘይድ ይባላል አምጥቶ صدقه ሲያደርግ ነብዩ ሰለላሁ ዐለይሂ ወሰለም አነሱና ለልጁ ሰጡ እዛ በኋላ ለልጁ ከሰጡ በኋላ ምናል نعمه المال الصالح للرجل الصالح ጥሩ ገንዘብ ጥሩ ሰው ላይ እንዴት ያምራል አሉ ነብዩ ሰለላሁ ዐለይሂ ወሰለም ለልጁ ከሰጡት በኋላ ጥሩ ሰው ላይ ጥሩ ገንዘብ እንዴት ያምራል ብለዋል ያቀበታልና ነው ልጁ እንደሚጠቀምበት ስለሚያውቁ ነው ኡሳማ ኢብኑ ዘይድ ማለት የዘይድ ልጅ የ11 አመት ልጅ ሆኖ ገና ብሉግ ሳይደርስ ረሱሉ ሰለላሁ ዐለይሂ ወሰለም 18 አመት ልጅ ሆኖ እንደዚህ ምን አድርገውታል የጦር መሪ አድርገው ልከውታል እሳቸው እንደዚህ በላኩበት እሳቸው ሞቱ ከዛ በኋላ አቡበከር ጋር ሰዎች መጡና ይሄ ልጅ ነው ገና ትንሽ ልጅ ነው ትላልቅ ሰዎች እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም እሱን የላኩት ነብዩ ስለሞቱ አሁን የተለያዩ በየቦታው ያሉ ወሬዎችም የሚናፈሱት መልካም ስላልሆኑ አንዳንድ ሰዎችም የከፈሩ ስላሉ ነብዩ ሞተውልናል ብለው በየገጠር ያሉ አንዳንድ ጫፍ ላይ ያለ እስልምና ያላቸው ከፈሩ ስለዚህ ለፖለቲካውም ጥሩ አይደለም የመለስ ብለው አቡበክር ሲዲቅ ረዲየላሁ ዐንሁ ሲሏቸው አቡበክር ሲዲቅ ምን አሉ لا احل رايه عقدها النبي صلى الله عليه وسلم ነብዩ ያሰሩትን ባንዲራ እኔ የሚፈታበት እጅ የለኝም ይሄዳል ነብዩ ነው ያሉት አይመለስም እሱ ሲሄድ አላህ ድል ቀን ነውና መጣ ሲመለስ በድል መጣ በዚህ ጭራሽ ምን ተባለ አይ እነዚህ ሰዎች ነብያቸው ወይም መሪያቸው ቢሞተም እንኳን እነሱ ከባድ የፖለቲካ ጥንካሬ ያላቸው ማለት ነው በዚህ በጣም ልባቸው በተጎዳበት ሰዓት እንኳን በጣም በጠንካራ መንፈስ ነው የሚታገሉት ብሎ የሱ አሸንፎ መምጣት ጭራሽ ያለውን አየር ባጠቃላይ ድባቡን ቀየረው ሰሃቦቹ ከባድ ጥንካሬ ላይ እንዳሉ አወቁና ጠላት ሁላ እንደገና ስርዓቱን ማየት ጀመረ ማለት ነው አልሙሂም ዱንያ እንደዚህ ናት ለጥሩ ሰው ሲሆን ጥሩ ናት ለመጥፎ ሰው ሲሆን ደግሞ መጥፎነቱን ተጨምርበታለች አንዳንዱ ሰው መርዙን እስከዚህ ነበር መጥፋት እዚህ አሁን 1 ሜትር ምናምን መርዝ መጥፋት ይችላል ዱንያ ሲያገኝ አንድ 20 ሜትር መርዙን ይረጫል ገብቷችኋል ማወራው ወሬ ይጠናከርበታል ለተንኮሉ ይጠናከርበታል ሰዎችን ይይዝበታል ሰዎችን ያማልበታል ክፉ ሰዎችን ያንን ክፋታቸውን በደንብ አድርገው እንዲበረታቱበት ያደርጋል ለመጥፎ ሰዎች መጥፎ መታገዣ ነች ልክ ነብዩ ሰለላሁ ዐለይሂ ወሰለም ለጥሩ ሰው ምን ያክል ጥሩ ነች ብለው እንዳሉት ለመጥፎም ሰው እንደዛው አስቀያሚ ረጂ ነው የምትሆነው አስቀያሚ ጁንድ ነች نعم حائض هنا سيد ويمر وراء بابا ያለባት ሴት
ሰውነቷ ጧሃራ ነው ማለትን ከዚህ ሐዲስ እንረዳለን ሰውነቷ ጧሃራ ባይሆን ኖሮ ረሱሉ ሰለላሁ ዐለይሂ ወሰለም ተነጀሳቸው ነበር ጸጉሯ ምንም ስላልሆነና ጧሃራ ስለሆነ ረሱሉ ሰለላሁ ዐለይሂ ጸጉራቸውን ስታጥባቸው እጇ ጧሃራ ስለሆነ እንዳልነጀሳቸው ረሱሉ ሰለላሁ ዐለይሂ ወሰለም ስለሚያውቁ ነው የፈቀዱላት ማለት ነው ሌላው ሙዕተኪፍ የሆነ ሰው ለሐጃ ለሽንት ምናምን ከመስጂድ መውጣት እንደሚበቃ ነው ሌላው የታመመ ሰው ሙዕተኪፍ የሆነ ሰው መጠየቅ የለበትም ምናልባት በመንገዱ ላይ ሲያል እንዴት ነህ ብሎ ሊያልፍ ይችላል እንጂ ቆሞና ቁጭ ብሎ እንኳን እንደማይጠይቅ ነው ሐዲሱ ላይ ያለው وعن عمر بن الخطاب رضي الله عنه قال قلت يا رسول الله إني كنت نذرت في الجاهلية أن أعتكف ليلة في رواية يوم في المسجد الحرام قال أو في نذري عمر بن الخطاب رضي الله عنه አልኩኝ ይላሉ የአላህ መልእክተኛ ሆይ እኔ በጃሂልያ ጊዜ ተሰየ ነበርኩኝ ስለት ገብቼ ነበርኩኝ መስጂድ አልሐራም ውስጥ አንዲት ለሊት ኢዕቲካፍ ለመግባት በጃሂልያ ዘመን ለአላህ ተሰየ ነበር قال ነብዩ ምን አሉት የዚህ ጊዜ አውፊ ቢነድሪክ በስለተ ሙላ في روايه يوم ይላል በአንዲት ሪዋያ ደግሞ የቀኑን ክፍለ ጊዜ ቀኑን ይላል ولم يذكر بعض الرواة يوما ولا ليلة عندنا روايات ደግሞ يومም ሌላም አይጠቅሱም እንበለው ብቻ إني كنت نذرت في الجاهلية የሚለውን ነው የሚጠቅሱ በጃሂልያ ጊዜ ስለት ገባሁኝ ኢዕቲካፍን ይሄ እንግዲህ አንድ ሰው እስልምናን ሳይቀበል በፊት በድሮው የተሳሳተ እምነቱ ላይ ሆኖ ስለት የገባው ለአላህ ከሆነ ሙሽሪኮቹ እንግዲህ ልብ የምትሉት ነብዩ ሰለላሁ ዐለይሂ ወሰለም ሳይላኩ በፊት አላህን ያውቁታል ነገር ግን ድብልቅልቅ ያለባቸው ምንድነው አላህንም እዚህ ያመልካሉ ወጥተው ደግሞ ጣዖታቸውንም ያመልካሉ የአላህም አይቀርብኝ የእናንተም አይቀርብኝ አይነት ነበር በረካ ሲፈልጉ ከሁሉም ላይ ይፈልጉ ከአላህም በረካ ይፈልጋሉ ከጣዖቶቻቸውም በረካ ይፈልጋሉ ሰደቃ ሲሰጡም እንደዚሁ እንደውም አላህ Subhanahu Wa Ta'ala ቁርአን ላይ እንደተናገረው ለአላህ ብለው ካሉት ውስጥ ወደ ጣዖቶቻቸው ከሰፈሩት ከፈሰሰ አላህ ሀብታም ነው በማለት ይተውታል ለጣዖቶቻቸው ደግሞ መስዋዕትነት ሰፍረውት የነበረው ወደ አላህ ከተደባለቀ እንደ ጣዖቶቹ ይቆጡብናል አላህ እኮ እሱ በቂው ነው ትልቅ ስፍራ እና ትልቅ ሀብት ያለው ነው ምንም ከኛ ሰደቃ ይሄን ያክል እንኳን የሚከጅል አይደለም በማለት ያንን ዝግን አድርገው ወደዛ ወደ ጣዖቶቹ ወደ ነየቱት እንደሚያስገቡ ነው ተመልከቱ እንግዲህ በሁለት ፈረስ ጋላቢዎች ነበሩ ማለት ነው አላህንም ያመልካሉ እንደገና ደግሞ ከአላህ ውጭ ያሉ አካላተንም ያመልካሉ በዚህ አይነት ድንብርብር እያሉ ባሉበት ሁኔታ ነው ረሱሉ ሰለላሁ ዐለይሂ ወሰለም መተው ከአላህ ውጭ የሚደረገው አምልኮ ምንም ያክል እንኳን ለታላቅና ጥሩ ሰው መልካም ስለሆነ ሰው እየተደረገ ቢሆንም እንኳን ይሄ ነገር ወንጀል እና ጥፋት መሆኑን ረሱሉ ሰለላሁ ዐለይሂ ወሰለም አሳስበዋቸው የመለሷቸው ታዲያ አንዳንዶቹ ይሄው ቅድም እንዳሳለፍነው ለአላህ ይሳሉ ነበር ዑመር በዛ በጃሂልያ ዘመን ለአላህ ተስለዋል እስልምናን ሳይቀበሉ ምንድነው የተሳሉት ኢዕቲካፍ ገባለሁ መስጂድ አልሐራም አለ መስጂድ አልሐራም ላይ ኢዕቲካፍ ገባለሁ የሚል ተስለው ነበር ነብዩ ሰለላሁ ዐለይሂ ወሰለም ሲያማክሯቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ስለትህም ሙላ አሏቸው ለምን ስለቱ የተሳሉት ለማን ስለሆነ ለአላህ ስለሆነ መሞላት አለበት አሉ ስለት ሞሉ ማለት ነው ስለት በሸሪዓ ብዙም አይወደድም በእኛ ሸሪዓ ስለት ብዙም አይወደድም በተለይ የማንጠልጠል ስለት የሚባለው አይወደድም
የማንጠልጠል ስለት ማለት አላህ እንደዚህ ካደረገልኝ እንዲህ አደርጋለሁ። ብዙ ጊዜ ይሄ ካፊሮች ጋር ይበዛል። ይሄ አይወደድም። ነብዩ ሰለላሁ ዐለይሂ ወሰለም انما يستخرج به من البخيل ንፉገኛ ከሆነ ሰው እንደው ስለማይሰጥ ይወጣበታል እንጂ ምን ኸይር አለው ብለው አብጠልጥለውታል። انه ليس بخير بلا እሱ ኸይር አይደለም ኸይር አይደለም ካሉ ደግሞ ምንድነው? ስለዚህም ስለት በዚህ አይነት ተንጠልጥሎ ያለው ስለት ዑለሞቹ አንዳንዶቹ ሐራም ነው እስከ ማለት ድረስ ደርሰዋል። የተንጠለጠለ ስለት አላህ ልጄን አፊያ ካደረገልኝ ለአላህ 3 ቀን እጾማለሁ፣ አላህ ልጄን አፊያ ካደረገልኝ ወይ ይህን ነገር ካሳካልኝ ለመስጂድ ይህን ያክል ብር ሰደቃ ሰጣለሁ። ይሄ የተንጠለጠለ ስለት ይሄ የተንጠለጠለ ስለት አይወደድም። ባዕዱ ዑለማ ሐራም ነው ብለዋል። ትክክሉም የሚመስለው ሐራም ነው የሚለው ግን ያልተንጠለጠለ ከሆነ ችግር የለውም። ለምሳሌ ሳንጠለጠል አንድ ሰው እኔ ለአላህ 3 ቀን መጾምን ተስያለሁ ቢል በምንም ላይ አላንጠለጠለው ማለት እንደዚህ ካደረገልኝ ምናምን አላለም። ይሄኛው አይጠላም። ይሄኛው አይጠላም። ይህንን የመሰለውን ነው አላህ Subhanahu Wa Ta'ala ዩፉነ ቢነድዒ በስለታቸው ይሞላሉ በማለት ያለው። ያኛውም የሚጠላውም ቢሆን ግን አንዴ ከተሳለ መወጣት ይኖርበታል ወይም ሊሞላው ይገባል። ነብዩ ሰለላሁ ዐለይሂ ወሰለም من نذر أن يطيع الله فليطعه አላህን ሊታዘዘው ስለት የገባ ሰው ስለቱም መሙላት ይኖርበታል በመታዘዝ ብለዋል። ስለዚህ እጾማለሁ ብሎ ካለ ነገሩ ከተሳካልኝ እጾማለሁ ካለ ከሲሳካለት መጾም ይወጅብበታል። ያው ከመጣላቱም ጋር ማለት ነው ነገሩ። ዞሮ ዞሮ ስለት የተንጠለጠለ የሆነው እንዴት ነው? ነብዩ ሰለላሁ ዐለይሂ ወሰለም የጠሉበት አቅጣጫ እንዲገባን እንዴት ልትገመው ከንፉገኛ ነው የሚወጣበት እያሉ ነው። ይሄው ሰውየው ለመስጊድ መስጠት አልፈለገም። ግን ምን እያለ ነው? ምን እያለ ነው? እንደዚህ ካደረክልኝ እንዴ አደርግልሃለሁ። ይሄ ምንድነው የሚመስለው? አንተ አላደረክልኝምና ስታደርግልኝ ነው እኔ የማደርግልህ ይመስላል። ይሄ ደግሞ ፍጹም የአላህን Subhanahu Wa Ta'ala ኒዕማ ሁላ በአንድ በኩል መካድ ነው። ለዚህ ነው አላህ Subhanahu Wa Ta'ala ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ ወአታኩም ሚን ኩሊ ማ ሰአልቱሙህ ከጠየቃችሁትም በአጠቃላይ ለገሳችሁ ምን ያስቀረው ነገር አለ እሱ ይላል። ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ ዘው ቀጥሎ የአላህን ኒዕማ ብትቆጥሩ አዘልቁትም ይላል። የአላህ ኒዕማ ተቆጥሮ አይዘልቅም። በአንድ ሰው ላይ አላህ የዋለው ኒዕማ ከባድ ነው። ነገር ግን መቼም የሰው ልጅ ሽንቁሩ ነው እንጂ የሚታየው ድፍኑ ቦታ አይታየውም ማለት ነው። አላህ የዘጋለትን ቦታ ያይ ምን ነው የሚያየው? አላህ የሸነቆረው ቦታ ካለ ከሱ ህይወት ላይ ወይም እሱ ሽንቁር መስሎ የታየው ምናልባትም እኮ ያ ሽንቁር ኸይር ሊሆን ይችላል። ምናልባት ያ ሽንቁር ባይኖር ችግር ሊመጣ ይችላል። እኛ እንደ ክፋት ያየነው ማለት ነው። ዞሮ ዞሮ ስለት በዚህ አይነት በማንጠልጠል ስሜት ከሆነ በጣም የተወገዘ ነው። በጣም የተወገዘ ነው። እስከ ሐራምነት ድረስ ይደርሳል ብለው አንዳንድ ዑለሞች እስካሉበት ድረስ ነው የደረሰው ማለት ነው። ሌላው የመንጠልጠል ካልሆነ ምንም ችግር የለውም። ዞሮ ዞሮ አንድ ሰው ግን በስለት ራሱን መጥመዱ ተገቢ ነው ወይ ከተባለ ተገቢ አይደለም ወደ ማለት ነው የምንደርሰው። ለምን? አላህ በሱ ላይ ዋጅብ ያደረጋቸው ዒባዳዎች ስላሉ እነዚህን ዋጅብ ዒባዳዎች መተግበር ከዛ በኋላ እነዚህን ዋጅብ ዒባዳዎች ከፈጸመ በኋላ ዱዓ ማድረግ አላህ Subhanahu Wa Ta'ala አስፈላጊ ሆኖ ከተገኘ ሱና ነገሮችን እየተገበረ ሱና ጾሞችን ለምሳሌ ሸርዒ ጾሞች በወር 3 ቀን አለ። እንዲሁም ደግሞ ከዛም አልፌ ጠነክራለሁ ለሚል ሰው የወሩን 3 ቀን እየጾመ ሰኞና ሐሙስን መጾም አለ። እነዚህን ቀናቶች እየጾመ አላህን Subhanahu Wa Ta'ala መለመን ይችላል። ራሱ ላይ ምንም አይነት ጣጣ ሳያመጣ ማለት ነው። ነገር ግን ራሱ ላይ ጣጣ አምጥቶ ስለት ገብቶ
በኋላ ቢከብደው ዋይዋይታ ሊኖረው ስለሚችል ይህ አስፈላጊ አይደለም። አንዳንዶቹ ባለፈው ጊዜ አንድ ሴት የጠየቀችው ጥያቄ ነበር በስልክ ልክ እንደዛ ይመጣል ሰላት الضحى ሁሌ ሰግዳለሁ የሚል ተሳለች ከዛ በኋላ ተሳናት ሁሉ ጊዜ ተሳለች ከዛ በኋላ ምን ሆነ ስታየው ራሷን እንደዛ አይደለም ለምን አንድ ሰው ይቸኩላል አላህ በራሱ ላይ ግዴታ ያላደረገበትን ነገር በራሱ ላይ እንዴት ግዴታ ያደርጋል ከዛ በኋላ በዚህ አይነት ሊጸጸት ማለት ነው እናም ዞሮ ዞሮ ለዚህችም ይሁን ለመሰል ሰዎች የሚባለው ምንድነው አንዴ አላህን ለመታዘዝ ቃል ኪዳን እስከገባሽ ድረስ አሁንም ላጠፋሹ ከዚህ በፊት ከስለቱ በኋላ ማለት ነው ላልሰገድሻቸው ቀናቶች ተውባና እስትግፋር አድርጊና አሁን ቀጥይ ነው ምንላት ባናለም እንደዚህ ከባድ ነገር አምጥቶ አንድ ሰው ላዩ ላይ መጠምጠም የለበትም አላህ ግዴታ ያላደረገበትን ነገር ለምን ያመጣል ሌላው አላህ ካልተሳላችሁ በስተቀር ጉዳይ አልፈጸመም አላለም አላህ ረሂም ነው አዛኝ ነው አንድ ሰው ተጨንቆ حتى እንኳን አይደለም እስቲ ተጨንቀን የሆነን ሰው በሆነ ጉዳይ አማከር ነው ለሆነ ጭንቀት ቤት እንደገባ አሳወቀ ነው ማለት ነው ይሄንን ሰው አሳወቀ ነው ነገር ነው ምን ያክል ነው አብሮን የሚጨነቀው ምናልባት እኮ ይሄ ሰው ሊያለቅስ ይችላል ችግራችንን ስንነግረው ማለት ነው የሚያደርገውን ነገር አጥቶ አሳሳቢ ነው ነገሩ ይሄ ሰው እንደዚህ ተጨንቆ እንዴት ነው ዝም ምለው ብሎ የርህራሄው ሊያስለቅሰው ይችላል ማለት ነው ሊያስነባው ይችላል ታሪካችን ለአባት ለእናታችን ቢሆንስ ይሄን ታሪክ እንደዚህ በጣም የደረሰብን ችግር ከሀ እስከ መጨረሻው እንደዚህ እየዘገዘግን የተናገርነው ለዛ ነው አይደለም እንዴ አንዳንዴ ለአባት ለእናታችን አንናገርም እኮ የዚህ ነገር ለምን በጭንቅ እነሱን ከመጉዳት ተብሎ እንተዋዋለን ቢሆንስ እነሱስ ቢሆን ምን ያክል ያዝናሉ ይሄ ሰው ከሰማን በላይ የሰሙንና ከተሰማው በላይ ተሰምቷቸው ብዙ ነው ያስባሉ ከአባትና ከእናት የበለጠ እኮ አዛኝ ነው አላህ ስለዚህ ሰውየው መሳል ይተበቅበታል እንዴ ለአላህ አይተበቅበትም ሰለት መግባት አይተበቅበትም በል አላህን የሚያስደስት የሆነን ኸይር ስራ ሰርቶ ጌታ ይሁን እኔ ይሄንን ኸይር ስራ ስሰራ ላንተ ብዬ አንተን ፊት ብዬ ከሆነ የሰራሁት እኔ ከገባሁበት ጭንቅ አውጣኝ ገላግለኝ ብሎ ቢል አላህ Subhanahu Wa Ta'ala ገላጋዩ ማለት ስለዚህም በዚህ አይነት በሰፊው ጎዳናና አመቺ በሆነው ጎዳና ነው እንደ ሰው መሄድ ያለበት እንጂ ረመጥ ውስጥ መግባት የለበትም ሰፊው ነገር እያለ በጣም የተጨናነቀ ጠባብ ህይወት ውስጥና አካሄድ ውስጥ አንድ ሰው ራሱን መጣል የለበትም هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه